ሬንፎል ዋት ኢዝ ሬንፎል? ሬንፎል ማለት ምን ማለት ነው? ሬንፎል ኢዝ ሊኩዊድ ፕሬሲፒቴሽን። ሬንፎል ማለት ፈሳሽ የሆነ ፕሬሲፒቴሽን ነው። ኤኒ ሞይስቸር ዛት ፎልስ ፍሮም ዘ ክላውድ ቱዋርድስ ኤርዝ ሰርፌስ ኮልድ ፕሬሲፒቴሽን። ማንኛውም እርጥበት ከደመና የሚመጣው ወይም መሬት ላይ የሚወርደው ፕሬሲፒቴሽን ብለን እንጠራለን። ፕሬሲፒቴሽን ሜይ ኦከር ኢን ዘ ፎርም ኦፍ ሬን፣ ስኖው፣ ሄል፣ ስሊት፣ ድሪዝል ይላል። ፕሬሲፒቴሽን ብለን የምንጠራው በምን መልኩ ሊከሰት ይችላል? በዝናብ መልኩ ሊከሰት ይችላል። በበረዶ በያዘው መልኩ ሊከሰት ይችላል። በበረዶ ብቻ ሊከሰት ይችላል። በሄል በስሊት ደግሞ ማለት ደግሞ በበረዶም እና በሬን በዝናብ መልኩ አንድ ላይ ይዞ አንድ ላይ የያዘ ዝናብ ሊከሰት ይችላል ማለት ነው። ፕሬሲፒቴሽን ኢዝ ፓርት ኦፍ ዋተር ሳይክል ኦር ሃይድሮሎጂካል ሳይክል ይላል። ፕሬሲፒቴሽን ብለን የምንጠራው ከዋተር ሳይክል አንዱ ነው ወይም ደግሞ ከሃይድሮሎጂካል ሳይክል አንዱ ፓርቱ ነው ይላል። ዘ ዋተር ሳይክል ቢጊን አስ ዋተር ኢዝ ቼንጅድ ፍሮም ሊኩዊድ ቱ ቫፖር ባይ ኢቫፖሬሽን ኤንድ ትራንስፓሬሽን ኦፍ ዋተር ቫፖር ይላል። ዋተር ሳይክል ብለን የምንጠራው ምንድን ነው? ውሃማ አካላቱ ወደ ሊኩዊድ ወደ ፈሳሽ ሲቀየር ማለት ነው። ባይ ዋት ኢቫፖሬሽን ኤንድ ትራንስፓሬሽን ኦፍ ዋተር ቫፖር ይላል። እዚህ ጋር ለምሳሌ እዚህ ጋር እንደምታዩት ኦሽን ፓርቱ አለ፣ ዋተር ፓርቱ ማለት ነው። ዋተር ብለን የምንጠራው ይሄ ምንድን ነው? ዋርም በሚሆንበት ምንድን ነው? በሂት ዋርም በሚሆንበት ወደ ላይ በኢቫፖሬሽን ፎርም ምን ይሆናል? ወደ ላይ ይወጣል ማለት ነው፣ ይተናል ማለት ነው። ኦሽን ማለት ነው። ሌላው ግን ደግሞ ምንድን ነው? ላንድም እንደዛው ኢቫፖሬሽን ፍሮም ሶይል፣ ለምሳሌ ከአፈር ውስጥ የሚወጣ ትነት ማለት ነው። ኢቫፖሬሽን ፍሮም ሌክ እንደ ሪቨር፣ ከተለያዩ ሐይቆች እና ወንዞች የኢቫፖሬሽን ወይም ደግሞ ትነት፣ እነዚህ ሁሉ ምንድን ናቸው? ወዴት ይሄዳሉ? ወደ ላይ ይሄዳሉ ማለት ነው። ወዴት? ለምሳሌ ኢቫፖሬሽን ፍሮም ሶይል እንደዚህ ነው። ከቬጂቴሽን ወይም ደግሞ ከፕላንቶች የተለያዩ እጽዋቶች እነዚህ ምንድነው ሲተኑ ማለት ነው። እነዚህ ከውሃ የመጣ ትነት ኢቫፖሬሽን ወዴት ይሰበሰባሉ? ወደ ላይ ይመጡና እዚህ ጋር ይሰባሰባሉ ወይም ደግሞ ይገናኛሉ ማለት ነው። ከዛ ምን ፎርም ያደርጋሉ? ዳመና ፎርም ያደርጋሉ ማለት ነው። እዚህ ላይ እንደምታዩት ማለት ነው። ኮንደንሴሽን በሚሆንበት ማለት ነው። ኮንደንሴሽን ማለት ሲገናኙ ማለት ነው። ከተለያየ የመጣ ትነት ማለት ነው። እነዚህ ለምሳሌ ዋርም የሆኑት ማለት ነው። በሂት ምክንያት ነው። በነገራችን ኦሽን ለምሳሌ በስሞክ ወይም ደግሞ በሂት ምክንያት ወደ ላይ ይተናል ማለት ነው። ዋርም ኤር ወደ ላይ ሲወጣ ማለት ነው። ኩል ኤር እንዴት ነው? ባለፈው እንዳየነው ኩል ኤር ወደ ታች ነው የሚገባው ወደ መሬት ፎል ሲሆን፣ ዋርም ኤሩ ደግሞ ወደ ላይ ይተናል ማለት ነው። ወደ ላይ ቫፖር ያደርጋል ማለት ነው። ከተለያዩ ከቬጂቴሽንም ራሱ ወደ ላይ ዋርም ኤሩ ወይም ደግሞ ቬጂቴሽኑ በሂት ምክንያት ስተን እዚህ ጋር ይገናኛሉ ማለት ነው። ዳመናን ፎርም ያደርጋሉ ኮንደንሴሽን በሚሆኑበት ወይም ደግሞ በሚገናኙበት ማለት ነው። ከዛን ዳመና ይፈጠርና ይሄ ዳመና ሲከብድ ክብደቱ ሀይ ሲሆን ምንድን ነው ዝናብን ፎርም ያደርግና ተመልሶ ይወርዳል ማለት ነው። ተመልሶ ወደ መሬት ይወርዳል ወይም ደግሞ ይዘንባል ማለት ነው። ዝናብን ይፈጥራል ማለት ነው። ይሄ ነው እንግዲህ ሃይድሮሎጂካል ሳይክል ብለን የምንጠራው ማለት ነው። ዋንስ ዋተር ቫፖር ኢዝ ፎርሜድ ኢት ኤክስፓንድስ እንደ ኩል ይላል። ለምሳሌ ዋተር ቫፖር ሲሆን ወይም ደግሞ ኢቫፖሬት ሲሆን ሲተን ምን ይፈጥራል? ኤክስፓንድ ይሆናል ይላል። ኤክስፓንድ ማለት እንግዲህ በሂት ምክንያት ዋተር ኤክስፓንድ ሲያደርግ ማለት ነው። እንደ ኩልስ ከዛን ኮል ወይም ደግሞ ይቀዘቅዛል ማለት ነው። ዜን ኮንደንሴሽን ኦኮርስ ይላል። ከዛን ምንድን ነው እነዚህ ዋተሮች ውሃዎች ለምሳሌ እንግዲህ ወደዚህ በሚመጡበት ኩል ይሆናሉ። ኩል በሚሆኑበት ደግሞ ምንድን ነው ከተለያየ የመጣ የኮንደንሴሽን ይገናኙና ምን ይፈጥራሉ? ዳመና ይፈጥራሉ ማለት ነው። ኮንደንሴሽን ኦኮርስ ኮንደንሴሽን ይከሰታል። ያ ማለት ይሰበሰባሉ ፎርሚንግ ክላውድ፣ ከዛን ዳመና ይፈጥራሉ ማለት ነው። ኤንድ ዘ ዋተር ፎል አስ ስኖ ይላል። ከዛ ዝናብ ይዘንባል ማለት ነው። በበረዶ መልኩ ሊሆን ይችላል፣ በስሊት ውሃማ ወይም በውሃ ዝናብን እና በረዶም በያዘ መልክ ማለት ነው። ወይም ደግሞ በዝናብ መልኩ ሊዘንብ ይችላል ማለት ነው። ዘ ሆል ፕሮሰስ ፓወርድ ባይ ሶላር ኢነርጂ ኤንድ ኢዝ ሪፒትድ ኮንቲኒስሊ ይላል። ይሄ እንግዲህ ይሄ ሁላ ፕሮሰስ የሚደረጉ በምንድን ነው? በሶላር ኢነርጂ ነው ማለት ነው። ምክንያቱም በሂት ምክንያት ነው ማለት ነው። በሂት ምክንያት ነው። ለምሳሌ ኦሽን ሂት ባይኖር ወደ ላይ ዋርም አይሆንም ነበረ። ስለዚህ ኢቫፖሬት አይሆንም ነበር ወይም ደግሞ አይተንም ነበረ ማለት ነው። ስለዚህ ይህ ሁላ ፕሮሰስ የሚከሰተው ምንድነው? ፕሮሰሱ
በሶላር ኢነርጂ ወይም ደግሞ በሂት ነው ማለት ነው። ይሄ ደግሞ የሚደረገው በቀጣይነት ባለው መልኩ ነው ማለት ነው። ዚስ ሆል ፕሮሰስ ኮልድ ዘ ሃይድሮሎጂካል ሳይክል ተብሎ ይጠራል ማለት ነው። ይህ ሁላ ፕሮሰስ ምን ተብሎ ይጠራል? ሃይድሮሎጂካል ሳይክል ተብሎ ይጠራል ማለት ነው። እንደነገርኳቸው እንግዲህ ከተለያየ ከኦሽን የመጣ ዋርም ኤር በሂት ምክንያት ወደ ላይ ሲተን ማለት ነው። ኢቫፖሬት ሲሆን ከእጽዋቶች ከቬቴሽን ከሶይል እነዚህ ከሌክ ከሪቨር እነዚህ ኢቫፖሬት ኮንደንሴሽን ይገናኛሉ። እዚህ ጋር ይገናኙና ክላውድን ፎርም ያደርጋሉ። ክላውድን ፎርም ካደረጉ በኋላ ይሄ ክላውድ ደግሞ ሲከብድ አዝ ሬንፎል ይጥላል፣ ዝናብን ይጥላል ማለት ነው። በበረዶ መልክ ሊሆን ይችላል፣ ሁለቱንም በቀላቀለ መልኩ ሊሆን ይችላል። ዝናብን ይፈጥራል ማለት ነው። ይህ ሁላ ፕሮሰስ ምን ተብሎ ይጠራል? ሃይድሮሎጂካል ሳይክል ተብሎ ይጠራል ማለት ነው። ኢቫፖሬሽን ኢዝ ዘ ፕሮሰስ ባይ ዊች ሊኩዊድ ዋተር ኢዝ ኮንቨርትድ ኢንቱ ጋዝ ይላል። ኢቫፖሬሽን ትነት ብለን የምንጠራው ምንድን ነው? ሊኩዊድ ዋተር ፈሳሽ የሆነ ውሃ ወደ ጋዝ ሲቀየር ማለት ነው። እንጠለብን ብለን እንጠራለን። ኢቫፖሬሽን ተብሎ ይጠራል። ትራንስፓሬሽን ኢዝ ዘ ትራንስፈር ኤንድ ቼንጅ ኦፍ ዋተር ፍሮም ፕላንትስ ቱ ዋተር ቫፖር ኢን ዘ ኤር ይላል። ይሄ ደግሞ ትራንስፓሬሽን ማለት ይሄ ወተር ፕላንትስ ከእጽዋቶች ማለት ነው ወደ ትነት ሲቀየር ምን ተብሎ ይጠራል? ትራንስፓሬሽን ተብሎ ይጠራል ማለት ነው። ያ ማለት ወተር ፍሮም ፕላንትስ ማለት ነው። ውሃ ከእጽዋቶች ወደ ትነት ወደ ወተር ቫፖር ሲቀየር ኢን ዘ ኤር ምን ተብሎ ይጠራል? ትራንስፓሬሽን ብለን እንጠራለን። የቫፖር ትራንስፓሬሽን ማለት ደግሞ ምን ማለት ነው? ኢዝ ዘ ኮምባይንድ ሎስ ኦፍ ዋተር ስሩ ዘ ፕሮሰስ ኦፍ ኢቫፖሬሽን ኤንድ ትራንስፓሬሽን ይላል። ይሄ ደግሞ ኢቫፖር ትራንስፓሬሽን ማለት የሁለቱን ሲዝ ማለት ነው። ያ ማለት ኢቫፖሬሽንን በውስጡ ይዛል፣ ትራንስፓሬሽን በውስጡ ይዛል። የእነዚህ ሁለቱ ኮምባይንድ ነው ማለት ነው ኢቫፖር ትራንስፓሬሽን ማለት። ኮንደንሴሽን ኢዝ ዘ ፕሮሰስ ባይ ዊች ቫፖር ቢካምስ ሊኩዊድ ይላል። ኮንደንሴሽን ማለት ደግሞ ምንድን ነው? ትነቱ ወደ ፈሳሽ ሲቀየር ማለት ነው። ቫፖር ወደ ሊኩዊድ ሲቀየር ማለት ነው። ኮንደንሴሽን ብለን እንጠራለን። ሰብሊሜሽን ኢዝ ዘ ፕሮሰስ ኢን ዊች አይስ ቼንጅስ ኢንቱ ዋተር ቫፖር ዊዛውት ፈርስት ቢካሚንግ ሊኩዊድ ኤንድ ቫይስ ቨርሳ ይላል። ሰብሊሜሽን ብለን የምንጠራው ዳይሬክትሊ በረዶ ወደ ሲቀየር ነው፣ ወደ ትነት ሲቀየር ማለት ነው። ምንም ከመሆኑ በፊት ሊኩዊድ ወደ ፈሳሽ ከመሆኑ በፊት ምንድን ነው ራሱ በረዶ ወደ ዋተር ቫፖር ወደ ትነት ሲቀየር ሰብሊሜሽን ተብሎ ይጠራል ማለት ነው። ቫይስ ቨርሳ ይላል ደግሞ። ቫይስ ቨርሳ ማለት ምንድን ነው? ዋተር ቫፖር የትነት ወደ በረዶ ሲቀየር ማለት ነው። ወደ ሶሊድ ሲቀየር ማለት ነው። ወተር ወደ ሶሊድ ምንም ዳይሬክትሊ ማለት ነው። ውዛውት ሊኩዊድ ወይም ፈሳሽ ከመሆኑ በፊት ማለት ነው። ዋተር ኢዝ ኤ ዩኒክ ሰብስታንስ ይላል። እንግዲህ ውሃ እንግዲህ ሰብስታንስ ከዩኒክ የሆነ የተለየ ሰብስታንስ ይሆናል። ቢኮዝ ኢት ካን ኤግዚስት ኢን ስሪ ስታትስ ሊኩዊድ፣ ሶሊድ እንደ ጋዝ። እንግዲህ ዋተር ውሃን ብቸኛው ሰብስታንስ ነው ማለት ነው። በሶስት መልኩ ልናስቀምጠው ወይም ደግሞ ልናገኘው የምንችለው በሊኩዊድ መልኩ ልናገኝ እንችላለን፣ በሶሊድ መልኩ ልናገኝ እንችላለን፣ በጋዝ መልኩ ልናገኝ እንችላለን ማለት ነው። ሌላ ሰብስታንስ የለም፣ ሌላ ነገር የለም ማለት ነው። እንግዲህ ይህንን ሶስቱን በአንድ የያዘ ፊቸር ያለው የለም ማለት ነው። ዩኒክ ነው ተብሎ የምጠራ እንግዲህ ለዛም ነው። ዋተር አይዘር አብዞርብስ ኦር ሪሊዝስ ሂት ዌን ቼንጅ ፍሮም ዋን ስቴት ቱ አናዘር ይላል። ምንድነው? ዋተር አብዞርብ ያደርጋል፣ ሂትን አብዞርብ ያደርጋል ወይም ደግሞ ይለቃል። ወይም ሂትን ወደ ውስጡ ይወስዳል፣ አብዞርብ ያደርጋል ወይም ደግሞ ይለቃል ማለት ነው። ታይፕስ ኦፍ ሬንፎል እናያለን ደግሞ። ዋተር ታይፕስ ኦፍ ሬንፎል ኤክስፔሪንስ ዘር ፎርሜሽን ይላል። እንዴት ሊፈጠራሉ? ምንድነው? ማን ናቸው እነሱ? ታይፕስ ኦፍ ሬንፎል ማለት ነው። እነሱስ እንዴት ይፈጠራሉ የሚለው ነገር እያንዳንዱ እናያለን። ሬን ኢዝ a given three different name according to different way in which moisture is forced to rise ይላል። ሬንን እንግዲህ ዝናብን በሶስት መልኩ ስም እንሰጠዋለን ማለት ነው። ኮንቬንሽናል ሬንፎል ተብሎ የሚጠራ አለ። ኦሮግራፊክ ኦር ሪሊፍ ሬንፎል ወይም ደግሞ ኤሌቬሽን ተከትሎ የሚዘንብ ዝናብ አለ። ሳይክሎኒክ ሬንፎል ተብሎ የሚጠራ አለ። እያንዳንዱን እናያለን። ኮንቬንሽናል ሬንፎል ተብሎ የሚጠራ ምንድን ነው? እንዴት ይፈጠራል? when the ground surface is heated by sun the air above it warmed up ይላል። ይሄ የሚፈጠረው ምንድን ነው? ለምሳሌ ዋርም የሆነ በተለያየ በሂት ምክንያት ማለት ነው። መሬት ማለት ነው ሂት ሲሆን ማለት ነው። በሂት ምክንያት ዋርም ሲሆን ያ ዋርም የሆነ አየር ይሆናል ወደ ላይ ራይዝ ያደርጋል ማለት ነው። ወደ ላይ ይተናል ማለት ነው። ራይዝ ያደረገው ምንድን ነው? ምን ይፈጥራል? እዚህ ጋር ኮንደንስ ይሆንና ወይ ሰበሰብና ዳማን ይፈጥራል ማለት ነው። ክላውድን ይፈጥራል። ከዛን ክላውዱ ከተፈጠረ ደግሞ ክላውዱ ወይቱ ሀይ ከሆነ ወይም ክብደቱ ሀይ ከሆነ ተመልሶ ዝናብን እንደ ሬንፎል ይዘንባል ማለት ነው።
the air above it warmed up. As high altitude, the water vapor cools and condenses to form clouds and fall as rain ይላል። እንግዲህ ምንድነው ዋተር ዋርም የሆነ አየር ምን ይሆናል ወደ ላይ በሚወጣበት ወይ ራይዝ በሚያደርግበት ቫፖር ወይም ይተናል በትነት ምክንያት ነው። ከዛ ኮንደንስ ይሆናል ይሰበሰብና ክላውድን ይፈጥራሉ ማለት ነው። ከዛን ሬንፎልን ወይም ዝናብን ይፈጥራሉ ማለት ነው። This type of rainfall common in humid area where temperature is higher throughout the year ይላል። ይሄ እንደዚህ አይነት ሬንፎል እንግዲህ ምንድነው በእርጥበት ባሉ ኤሪያ ላይ በጣም ከፍተኛ ኮማን ነው። እንግዲህ ብዙ ጊዜ የምናገኝ ነው። ወይም ደግሞ ቴምፕሬቸር ሃይ ስሩ ዘይር አመቱን ሙሉ ቴምፕሬቸር ሃይ ነው። ስፔሻሊ ኮንቬንሽናል ሬንፎል ብለን የምንጠራው የምናገኘው በትሮፒካል ኤሪያ ላይ ነው ማለት ነው። ትሮፒካል ኤሪያ ነው ያ ማለት ኢኩዌተራል አካባቢ ነው። እዚህ ጋር ነው እንግዲህ ኮንቬንሽናል ሬንፎል የምናገኘው ኢኩዌተር ላይ ነው የምናገኘው። ኦኬ ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን የምናገኘው ነው ማለት ነው። ኮንቬንሽናል ሬንፎል ብለን የምንጠራው አመቱን ሙሉ ቴምፕሬቸር ሃይ የሆነበት ኢኩዌተር ላይ አይደለ? ሶ እዚህ ጋር እናገኛለን ማለት ነው። ሁለተኛው ደግሞ ሬንፎል ታይፕ እንግዲህ ኦሮግራፊክ ኦር ሪሊፍ ሬንፎል ተብሎ ይጠራል። ኦኮርስ ዌን ሞስት ኤር ኢዝ ፎርስድ ቱ ራይዝ ኦቨር ማውንቴንስ ይላል። ይሄ ኦሮግራፊክ ብለን የምንጠራው ደግሞ ምንድን ነው? የተለያዩ ንፋሶች አሉ። ንፋስ እንግዲህ ከኦሽን ሊነሳ ይችላል፣ ከአትላንቲክ ኦሽን ሊነሳ ይችላል፣ ብቻ ከተለያየ ኦሽን ሊነሳ ይችላል። ያ ንፋስ ለምሳሌ እዚህ ጋር ማውንቴን አለ እንበልና እዚህ ጋር ማውንቴን አለ እንበል እዚህ ጋር ጀስት ከዛን ከተለያየ ኦሽን የተነሳ የንፋስ አለ። ከዛን ያንን እርጥበትን ይዞ ይሄዳል ያ ንፋስ ማለት ነው። ለምሳሌ ከአትላንቲክ ከኢንዲያን ኦሽን ከተባለ ምንድነው ከእርጥበትን ይዞ ነው አይደል ንፋስ የሚሄደው። ከዛ ያ ንፋስ እዚህ ጋር በማውንቴን ስትሬት ይሰበሰባል ማለት ነው። ወይም ደግሞ ኮንደንስ ይሆናል ወይም ደግሞ ይሰበሰባሉ። ከዛን ምን ይፈጥራሉ? ዳመና ክላውድን ይፈጥራሉ። ከዛ ያ ክላውድ ክብደቱ ሃይ በሚሆንበት ዝናብን ይጥላል ማለት ነው። ምን ተከትሎ? ማውንቴን ተከትሎ ማለት ነው። እዚህ ጋር ይዘንባል ማለት ነው፣ በማውንቴኑ ዳይሬክሽን ማለት ነው። ይሄ ኦሮግራፊክ ብለን የምንጠራው ነው ማለት ነው። ማውንቴን ተከትሎ ወይም ከፍታን ተከትሎ የሚዘንብ አይነት ዝናብ ማለት ነው። as it rises it cools way then condense and fall as rain ይላል። እንደነገርኳቸው እንግዲህ ይሄ አየር ወደ ላይ ራይዝ በሚያደርግበት ኩል ይሆናል። ዜን ዋት ኮንደንስ ይሆናል። ከዛ ይገናኛሉ። ከዛ ዝናብን ይጥላል ማለት ነው። ኦልሞስት ኦል ኦሮግራፊክ ሬንፎል ፎል ኦን ዘ ዊንድዋርድ ሳይድ ኦፍ ማውንቴን ይላል። በነገራችን ላይ ይሄ ዝናብ እንደዚህ አይነት ዝናብ ምንድን ነው? ለምሳሌ ንፋሱ በዚህ የሚመጣ ከሆነ ማውንቴን ደግሞ ይሄ ከሆነ ለምሳሌ ማውንቴን ይሄ ከሆነ ይሄ ንፋስ ንፋስ በዚህ የሚመጣ ቁጥር እዚህ ጋር ኮንደንስ ወይም ደግሞ ክላውድ ከፈጠረ እዚህ ጋር ብቻ ነው የሚዘንበው ማለት ነው። ወደዚያ አይሄድም። ሬን ሻዶ ተብሎ ይጠራል። እንደውም በዚህ ሳይድ ሬን ሻዶ፣ ምክንያቱም ንፋሱ የመጣው በዚህ ብቻ ነው የሚያገኘው ዝናብ በዚህ ዳይሬክሽን ወይም ደግሞ በዚህ አቅጣጫ በዚህ ሳይድ ብቻ ነው የሚዘንበው ማለት ነው። ኦሮግራፊክ ብለን እንጠራለን። በማውንቴን ምክንያት የሚፈጠር ነው ማለት ነው። ሶስተኛ ደግሞ ሳይክሎኒክ ኦር ፍሮንታል ሬንፎል ተብሎ ይጠራል። ዌን ቱ ኤር ማስስ ዋርም እንደ ኮልድ ሜት ይላል። ይሄ የሚፈጠረው ሳይክሎኒክ ኦር ፍሮንታል ሬንፎል ብለን የምንጠራው የሚፈጠረው ኤር ማሶች ዋርምና ኮልድ ኤር ማስ ሲገናኝ ነው ማለት ነው። እነዚህ ሲገናኙ ደግሞ they don't mix freely with each other ይላል። በቀላሉ ምንድነው ሚክስ አያደርጉም ማለት ነው። the remain separated with a boundary surface between them ይላል። እነዚህ ፍሮንታል ሬንፎል ኦር ሳይክሎኒክ ሬንፎል ምንድነው ሚክስ አያደርጉም ብያቸዋለሁ። ምክንያቱም ዋርም ኤር ብለን የምንጠራው ሌስ ደንስ ነው ያለው። በነገራችን ላይ ሌስ ደንስ ስላለው ምን ይሆናል? ወደ ላይ ይተናል ማለት ነው። ይተናል ከኮልዱ ምንድነው በልጦ ይተናል ማለት ነው። በሚተንበት ደግሞ ምን ይፈጥራል? ዳመናን ይፈጥራል ማለት ነው። ዳመናን ከፈጠረ ደግሞ ሬንፎልን ይጥላል ማለት ነው። በዚህ ምክንያት የሚከሰት ዘዋርመር ለምሳሌ ዘዋርመር እንደ ዘ ሌስ ደንስ ኤር ኢዝ ፎርስድ ቱ ራይዝ ኦቨር ዘ ኮልደር እንደ ሄቨር ኤር ይላል። ይሄ ዋርመር ኤር ወይም ደግሞ ሌስ ደንስ ያለው ማለት ነው። ዋርመር ማለት ሌስ ደንስ ያለው ነው እና ከኮልዱ ወይም ከቀዝቃዛው በላይ ራይዝ ያደርጋል ማለት ነው። as the warmer air rises it cools and condenses ይላል። ዋርመር ኤር ደግሞ ብለን የምንጥረው ራይዝ በሚያደርግበት ነው። ምን ያደርጋል? ሰማይ ላይ ይሄድ ለምሳሌ ይሄድና ራይዝ በሚያደርግበት ኢቫፖሬት በሚተንበት ስጋ ከዛ ኮል ይፈጠራል። በሚቀዘቅዝበት ዳመና ክላውድ ይፈጠራል። ክላውድ በሚፈጠርበት ደግሞ ዝናብን ይጥላል ማለት ነው። then the cloud is form ክላውድ ይፈጠርና rainfall ይላል። the place where warm air and the cold air meet is called front ተብሎ ይጠራል። እንግዲህ ምንድነው where the warm air and the cold air ይላል። ይሄ ዋርም ኤሩ እና ኮልድ ኤሩ የሚገናኙበት ሚት የሚያደርጉበት ፕሌስ ወይም ቦታ ምን ተብሎ ይጠራል? ፍሮንት ተብሎ ይጠራል ማለት ነው። ፍሮንት አትሪስ እና ባይዞ ሲም እንግዲህ የተሰጠው ፍሮንታል ሬንፎል ተብሎ የተጠራው ማለት ነው።
Frontal rainfall is very common in the middle and high latitudes 60 ዲግሪ ኖርዝ and south from the equator ይላል። እንግዲህ ከኢኩዌተር ማለት ነው። ለምሳሌ ኢኩዌተር እዚህ ጋር ከሆነ 0 ዲግሪ ኢኩዌተር ነው አይደለ? ከ60 ይሄኛው 23 1/2 ትሮፒክ ኦፍ ካንሰር እና 23 1/2 ትሮፒክ ኦፍ ካፕሪኮር ተብሎ ይጠራል። እነዚህ ሁለቱ ስፔሻሊ እናያለን፣ ወደፊት አለ በዚሁ ዩኒት ላይ እናያለን። ከዛን እዚህ ጋር ደግሞ ሚድ ላቲቱድ ተብሎ ይጠራል። ከዚህ በላይ ነው፣ ከ60 ዲግሪ በላይ ነው ማለት ነው የሚገኘው ማለት ነው። ይሄ ሳይክሎኒክ ኦር ፍሮንታል ሬንፎል ብለን የምንጠራው ማለት ነው። ስፔሻሊ በአፍሪካ እናገኘው እንደዚህ አይነት ዝናብ እንግዲህ ስፔሻሊ በአውሮፓ ነገር ስፔሻሊ የት አካባቢ ያሉት ቴምፕሬት ዞን አካባቢ ያሉት አገራቶች እንደዚህ አይነት ዝናብን ያገኛሉ ማለት ነው። ሌላው ሜጀሪንግ ኤንድ ሪካርዲንግ ሬንፎል ይላል። እንዴት ነው ሜጀር የምናደርገው? ምን አይነት መሳሪያ ነው የምንጠቀመው ሬንፎልን ሜጀር ለማድረግ? ሬንፎል ኢዝ ሜጀርድ ዩዚንግ አን ኢንስትሩመንት ኮልድ ሬንጌጅ ይላል። ሬንፎልን እንግዲህ ሜጀር የምናደርግበት መሳሪያ ምን ተብሎ ይጠራል? ሬንጌጅ ተብሎ ይጠራል። ሬንጌጅ ኮንሲስት ኦፍ ዋይድ ማውዝድ ፋነል ፕሌስድ ኦቨር ሲሊንድሪካል ኮንቴነር ይላል። ይሄ ሬንፎል በሚመጣው እንደዛ አይነት መሳሪያ አለ። ለምሳሌ የሆነ ጠርሙስ መሳይ ማለት ነው። ጠርሙስ መሳይ የሆነ እንትን አለ። ለምሳሌ የሆነ ጠርሙስ አለ ብቻ። ከዛ ይሄ ክፍት የሆነና ዝናብ እዚህ ውስጥ ይገባል፣ ወይም ደግሞ ያስቀምጡና ዝናብ እዚህ ውስጥ ይገባል ማለት ነው። ከዛ ዝናብ ውስጥ እንትን በሚገባበት ደግሞ ምንድነው ምን ያህል እንደሆነ መጠኑ ምን ያህል እንደሆነ ሜጀር ያደርጋሉ ማለት ነው። ሶ ዋተር ኢዝ ዘ ኮንቴነር is poured into a measuring cylinder and then the amount of rainfall is measured in millimeters and is recorded። እንግዲህ እንደነገርኳችሁ ምንድን ነው በእንትን ውስጥ የተገኘው ወይም ደግሞ በብርጭቆ ውስጥ የተገኘው ዝናብ በሚሊሜትር ሜጀር ይደረጋል ማለት ነው። ከዛን ሪከርድ ወይም ደግሞ ይመዘገባል ማለት ነው። ሬንፎል ለምሳሌ ይሄ ዳታ ለምሳሌ እዚህ ጋር ይሁት ጃንዋሪ ይሄን ያህል መጠን ነው፣ ፌብራሪ፣ ማርች፣ አፕሪል፣ ማርች ጃንዋሪ ይላል። ስፔሻሊ ምንድን ነው ይሄ ከፍተኛ ዝናብ ያለበት በዚህ ጃንዋሪ፣ አጎስት፣ ሰፕቴምበር ኤሪያ ነው። ኦክቶበር፣ ኖቨምበር፣ ዲሴምበር ናቸው። እነዚህ የሬንፎል በሚሊሜትር ነው የምናስቀምጠው ማለት ነው። ለምሳሌ እዚህ ጋር ካልኩሌት አኑዋል ሬንፎል የአመታዊ የ12 ወሩን ዝናብን ካልኩሌት አድርጉላል። ለምሳሌ ይህን ካልኩሌት ለማድረግ እያንዳንዱን ትደምራላችሁ። ይህንን 18.8 ሲደመር 12.1 ሲደመር የሁሉንም ትደምሩና ለ12 ታካፋላችሁ። ከዛን የምታገኙት እንግዲህ አኑዋል ሬንፎል ተብሎ ይጠራል ማለት ነው። አኑዋል አቨሬጅ ሬንፎል ተብሎ ይጠራል። ሌላኛው ደግሞ ሲዝን ኦፍ ዘ ሃይስት ሬንፎል ከዚህ ላይ እንደምታዩት የትኛው ወቅት ነው በጣም ከፍተኛ ዝናብ የሚገኝበት ይላል። እዚህ ጋር 18 20 12 57 55 17 173.113 እሺ 200 እዚህ ጋር ለምሳሌ ከ200 በላይ የሚገኘው 256.5 293.8 እና 210.8 ይሄ ሶስቱ መንዝ ነው። ስፔሻሊ ክረምት ብለን የምንጠራው በዚህኛው ወቅት ነው ማለት 256.5 293.8 እንደ 210.8 ብለን የምንጠራው ዘ ሃይስት ሲዝን ወይም ደግሞ ክረምት ወር ወይም ደግሞ መንዝ ናቸው ማለት እነዚህ በእኛ ጋር ኮንቴክስት ማለት ነው። ሌላው የምናየው ኤር ፕሬዠር ነው። ዋት ኢዝ ኤር ፕሬዠር? ኤክስፕሌን ሃው ቱ ሪካርድ እንደ ሜጀር ፕሬዠር ይላል። እንዴት ነው ፕሬዠርን ሪካርድ ግፊትን ሜጀር የምናደርገው? ኤር ፕሬዠር ማለት እንግዲህ በአካባቢያችን በአትሞስፌር የምናገኘው የንፋስ ፕሬዠር ወይም ግፊት ማለት ነው። ኤር አራውንድ አስ ሃዝ ዌይት ይላል። አካባቢያችን ላይ ያለው ኤር ወይም ደግሞ ንፋስ ምን አለው? ክብደት አለው ማለት ነው። ዚስ ዌይት ኤክስተርትስ ፕሬዠር ኦን ሰርፌስ ኦፍ ዘ ኤርት ይላል። እነዚህ እንግዲህ ክብደቶች ምንድነው በአካባቢያችን ላይ ወይም ደግሞ አትሞስፌር ላይ የሚገኝ ነው ማለት ነው። ዊ ኮል ዚስ አትሞስፌሪክ ፕሬዠር፣ ይህንን አትሞስፌሪክ ፕሬዠር ብለን እንጠራዋለን። አትሞስፌሪክ ፕሬዠር ኢዝ ሆልድ ዘ ሴም ኦል ኦቨር ዘ ኤርት። ምንድነው አትሞስፌሪክ ፕሬዠር? ምንድነው መሬትን እያሞቃሉ ማለት ነው። and it's not the same even in one place to all the time። እንግዲህ ደግሞ ሙቀቱ አትሞስፌሪክ ፕሬዠር መሬትን ያሞቃሉ ይናወጣት። ነገር ግን ነው የሚያሞቅበት ሆት የሚያደርግበት ደግሞ መጠኑ እኩል አይደለም። it's not the same all over the earth ማለት ነው። ያ ማለት ለምሳሌ in our country especially አዲስ አበባ እና አፋር አካባቢ ያለ ጅማ አካባቢ ያለ ብቻ የተለያዩ ቦታዎች ኤሪያዎች እኩል አይደለም ማለት ነው። ሆት እንትንም መጠናቸው አትሞስፌሪክ ፕሬዠሩ እኩል አይደለም ማለት ነው። ፕሬዠር ኢስ ሜዠርድ ባይ ኤ ሜርኩሪ ባሮሜትር ይላል። ፕሬዠርን የምንለካበት መሳሪያ
ሜርኩሪ ባሮሜትር ተብሎ ይጠራል። ኖርማል ፕሬዠር ኢዝ አት ሲ ሌቭል ኢዝ 760 ሚሊሜትር ኦር 1013 ሚሊሜትር ይላል። ሜርኩሪ ባሮሜትር ኖርማል ፕሬዠር ብለን የምናገረው እንግዲህ አት ሲ ሌቭል ነው ወይም ደግሞ ከባህር ጠለል በላይ የምናገኘው ነው። ከ760 ሚሊሜትር ወይም ደግሞ በሜርኩሪ ባሮሜትር ስናስቀምጥ 1013 ሜርኩሪ ባሮሜትር ተብሎ ይጠራል ማለት ነው። እንግዲህ መሳሪያውን ማወቅ አለበት። እንግዲህ ፕሬዠርን ሜጀር የምናደርግበት መሳሪያ ሜርኩሪ ባሮሜትር ተብሎ ይጠራል። ዘ ዲስትሪቢዩሽን ኦፍ ፕሬዠር ኦቨር ዘ ኤር ሰርፌስ ኢዝ ዲፔንድ ኦን ዋት ይላል። ይሄ እንዴት ነው? ይሄ ኤር ፕሬዠር ብለን የምንጠራው ፕሬዠር እንዴት ነው መሬታችን ላይ ኤር ሰርፌስ ላይ እንዴት ዲስትሪቢዩት ይሆናል፣ እንዴት ይሰራጫል የሚለው ነገር ዲፔንድ ኦን ቱ ዌይዝ በሁለት ነገር ላይ ዲፔንድ ሆኗል። ለምሳሌ መጀመሪያው አልቲቲዩድ ነው እና ሁለተኛ ደግሞ ሞስት ኢምፖርታንት የሆነ ቴምፕሬቸር ነው ይላል። ይሄ አልቲቲዩድ ከፍታ የምንለው እንግዲህ ከአባቭ ሲ ሌቨል ወይም ደግሞ ከባህር ጠለል በላይ ነው ስናይ ማለት ነው። ለምሳሌ ፕሬዠር ዲክሪዝ ዊዝ አን ኢንክሪዝ አልቲቲዩድ ይላል። የመጀመሪያው ስናይ ምንድን ነው ፕሬዠር ዲክሪዝ ይሆናል። ምን በጨመረ ቁጥር? ከፍታ በጨመረ ቁጥር ፕሬዠር ዲክሪዝ ይሆናል ማለት ነው። ያ ማለት ከዚህ ተነስታችሁ ለምሳሌ ፕሬዠሩ አስ ኢንክሪዝ አልቲቲዩድ ከፍታ በጨመረ ቁጥር ፕሬዠር ምን ያደርጋል? ዲክሪዝ ይሆናል ማለት ነው። ቢኮዝ ኦፍ ዋት አልቲቲዩድ ምን ያደርገው? አልቲቲዩድ ከፍ ስላለ ማለት ነው። ራይዝ ስላደረገ ፕሬዠር ደግሞ ዲክሪዝ ይሆናል ማለት ነው። ኦፖዚት የሆነ ሪሌሽንሽፕ ያላቸው ማለት ነው። ያ ማለት ከፍታ ኤሌቬሽን ሃይ ሲሆን ፕሬዠር ደግሞ ዲክሪዝ ይሆናል ማለት ነው። ሃይ ቴምፕሬቸር ሜክስ ኤር ኤክስፓንድ ይላል። ለምሳሌ ከፍተኛ ቴምፕሬቸር ኤር ኤክስፓንድ እንዲሆን ያደርጋል። ሶ ዛት ኢት ሃዝ ኤ ሎወር ደንሲቲ ኤንድ ፕሬዠር ይላል። ሃይ ቴምፕሬቸር ኤርን ኤክስፓንድ በሚያደርግበት ወደ ላይ ስለሚተን ለስ የሆነ ደንሲቲ ይኖራል። ስለዚህ ለስ የሆነ ፕሬዠር ይኖራል ማለት ነው። ሎው ቴምፕሬቸር ያለበት ኤሪያ ደግሞ ሜክ ዘ ኤር ቶ ኮንትራክት እንዲሆን ያደርጋል። ወይም ደግሞ ምን ያደርጋል? ኮንትራክት ማለት እንጨማደድ ወይም ደግሞ ምንድን ነው እንዲያያዙ ያደርጋቸዋል። ከዛ ሎው ቴምፕሬቸር ማለት ነው ኩል እንዲሆን ያደርጋል። ሪዛልቲንግ ዋት ሃይ ዴንሲቲ ከፍተኛ ዴንሲቲ ይኖራል ማለት ነው። እንደ ክሪቲንግ አን ኤሪያ ኦፍ ዋት ሃይ ፕሬዠር። በዚህ ምክንያት ደግሞ ሃይ ዴንሲቲ ካለ ሃይ ፕሬዠር አለ ማለት ነው። ሎ ዴንሲቲ ካለ ደግሞ ሎ ፕሬዠር ይኖራል ማለት ነው። ማወቅ አለባቸው። ሃይ ፕሬዠር ደግሞ ያለበት ኤሪያ የት ነው ከተባለ አት ሲ ሌቭል ላይ ነው። ዘ ዲስትሪቢዩሽን ኦፍ ኤር ፕሬዠር ኦቨር ኤ ግሎብ ናውን አስ ሆሪዞንታል ዲስትሪቢዩሽን ኦፍ ፕሬዠር። ፕሬዠር ዲስትሪቢዩሽን ካን ቢ ሾውን ኦን ኤ ማፕ ይላል። ይሄ ፕሬዠር ዲስትሪቢዩሽን በምን ላይ ልናሳይ እንችላለን? ካርታ ላይ ልናሳይ እንችላለን ማለት ነው። ፎር ኤግዛምፕል a line connecting all places that have the same pressure is called isobaris ይላል። ላይኑ ማለት ነው በካርታ በምናሳይበት ሁሉንም ቦታ የሚያገናኝ ላይን ምን ተብሎ ይጠራል? አይሶባሪስ ተብሎ። ግሎባል ፕሬዠር ቤልትስ ዘ ፈርስት ዋን ኢዝ ኢኩዌቶራል ሎ ፕሬዠር ቤልት ኦር ዶልድረምስ ነው የመጀመሪያው። ይሄ ደግሞ የሚገኘው ሎኬትድ ፍሮም 5 ዲግሪ ኖርዝ ቱ 5 ዲግሪ ሳውዝ ይላል። ከኢኩዌተር ማለት ነው 5 ዲግሪ ኖርዝ እና 5 ዲግሪ ሳውዝ ይገኛል ማለት ነው። ይሄ ዶልድረም ብለን ኦር ኢኩዌቶራል ሎ ፕሬዠር ብለን የምንጠራው ማለት ነው። እዚህ ጋር ለምሳሌ ይሄኛው 0 ዲግሪ ነው ወይም ኢኩዌተር ላይ ማለት ነው 0 ዲግሪ ነው። ከዛ ርቆ የሚገኘው ከኢኩዌተሩ 5 ዲግሪ ኖርዝ እና 5 ዲግሪ ሳውዝ ነው የሚገኘው ማለት ነው። ይሄ ዶልድረም ብለን የምንጠራው። ዜር ኢዝ ትርመንደስ ሂት ይላል። በውስጡ የሚይዙ እንግዲህ እዛው ኤሪያው ምንድነው ከፍተኛ የሆነ ሂትን ይዛል። እንደዚያስ ዋርም ኤር ይላል። ያ ደግሞ ምን ያደርጋል? አየርን ዋርም ያደርጋል ማለት ነው። እንደ ክሪቲንግ ሎው ፕሬዠር። በዚህ ምክንያት ደግሞ ምንድነው ምን ይፈጥራል? ዝቅተኛ የሆነ ወይም ደግሞ ሎ ፕሬዠር እንዲኖረው ያደርጋል ማለት ነው። ኦልሶ ዘ ሴንትሪፉጋል ፎርስ ኢዝ ቬሪ ሃይ አት ዘ ኢኩዌተር ይላል። ምንድነው ሴንትሪፉጋል ፎርስ? እንግዲህ እንደምታውቁት በጣም ከፍተኛ ነው ኢኩዌተር ላይ። ምክንያቱም ደግሞ ዘ ኤርዝ ቬሎሲቲ ኦፍ ሮቴሽን ኢዝ ሃይ ነው። መሬት ራሱ ላይ ሮቴት በምታደርግበት እዛ ኢኩዌተር ላይ ምንድነው ከፍተኛ የሆነ ሃይ ቬሎሲቲ ስላላት ነው ማለት ነው። and the air masses tend to be thrown outward resulting low pressure ይላል። እንግዲህ በዚህ ምክንያት ምንድነው ከዛ አየር ንፋሱ ምንድነው ወደ ላይ ወደ ሰብትሮፒካል ሃይ ይደር ማለት ወይም ትሮፒካል ሃይ ፕሬዠር ላይ ወደ ላይ ይነፍሳል ማለት ነው። ለምሳሌ እዚህ ጋር እንደምታዩት ከዚህ ይነሳና ሎ ፕሬዠር ከዚህ ሎ ፕሬዠር እና ወደ ላይ ነው የሚነፍሰው ማለት ነው። በዚህ በኩልም በሰውዝ በኩል ይነፍሳል ማለት ነው። ዊንድ ስፒድ ስሎ ይላል። እዛ ጋር ያለው ምንድነው ዊንድ ስፒድ ዝቅተኛ ነው። that is why this pressure belt is called the doldrum or belt of calm ይላል። ዊንድ ስፒዱ በጣም ዝቅተኛ ስለሆነ በዚህ ምክንያት ነው ይሄ ሎ ፕሬዠር ብለን የምንጠራው ዶልድረም ብለን የምንጠራው። ዶልድረም ማለት ደግሞ ቤልት ኦፍ ካልም ወይም ደግሞ የተረጋጋ እንደማለት ነው።
ሁለተኛው ትሮፒካል ሃይ ፕሬዠር ቤልት ብለን እንጠራለን፣ ወይም ደግሞ ሆርስ ላቲቱድ ብለን እንጠራለን። ይሄ የሚገኘው ሎኬትድ ፍሮም 30 ዲግሪ ቱ 35 ዲግሪ ኖርዝ እንደ ሳውዝ ይላል። ይሄ የሚገኘው ምንድን ነው? ከኢኩዌተር ማለት ነው። ከኢኩዌተር ይነሳና ከኢኩዌተር ይነሳ እስከ 30 ወይም እስከ 35 ሳውዝ እና ከ30 እስከ 35 ኖርዝ ይገኛል ማለት ነው። ይሄ except for 2 months temperature usually high ይላል። ከሁለት ወራት በስተቀር አመቱን ሙሉ ቴምፕሬቸር በጣም ከፍተኛ ነው። ኦልሞስት እንግዲህ አመቱን ሙሉ ማለት ይቻላል። here there the pressure is high ይላል። እዚህ ጋር እንግዲህ here the pressure is high ማለት ከፍተኛ ነው ፕሬሸር አለ። because pressure depend on the rotation and movement of air as wind from the doldrum rise up and accumulate ይላል። ቅድም ምንድን ነው ዶልድረም ላይ ምንድን ነው አየሩ ወደ ላይ ራይዝ ያደርጋል ብለናል አይደለ? እዛ ጋር ነው ሄዶ አኩሙሌት ወይም ደግሞ የምስበሰበው ማለት ነው። የት ላይ? ትሮፒካል ሃይ ፕሬሸር ወይም ደግሞ ከ30 እስከ 35 ዲግሪ ከኢኩዌተር ከሚገኘው ላይ እዛ ሄዶ አኩሙሌት ይሆናል ማለት ነው። ኦልሶ ዊንዲስ ፍሮም ዘ ሰብፖላር ሎ ፕሬሸር ቤልት አኩሙሌት ይላል። ኢቭን ምንድን ነው ከላይ ይሄኛው ማለት ነው ሰብፖላር ሎ ብለን የምንጠራው እዚህ ጋር የሚገኘው ፕሬሸር ራሱ ወደዚህ ነው ማለት ነው ኤሩ የሚነፍሰው ማለት ነው። እዚህ ጋር ሄዶ መጥቶ እዚህ ጋር አኩሙሌት የሚሆነው ማለት ነው። ከዚህኛው ወደዚህ ማን ወደ ሰብትሮፒካል ሃይ ላይ ሄዶ አኩሙሌት ይሆናል ማለት ነው። ለዛ ነው እንግዲህ ሃይ ፕሬሸር ያለበት ኤሪያ የተባለበት ሰብትሮፒካል ሃይ ላይ ማለት ነው። ወይም ደግሞ ከ35 ዲግሪ የሚገኘው ከኢኩዌተር የሚገኘው ማለት ነው። ሶስተኛ ፖላር ሎ ፕሬሸር ቤልት ተብሎ ይጠራል። ሎኬትድ ፍሮም 60 ዲግሪ ቱ 65 ዲግሪ ኖርት እንደ ሳውዝ ይላል። ከኢኩዌተር እንግዲህ ሄዶ የሚገኘው 60 ዲግሪ እና 65 ዲግሪ ኖርት ቱ ሳውዝ ነው ማለት ነው። ሄር አር ሎ ፕሬሸር ኢዝ ክሬትድ ቢኮዝ ኦፍ ኢንቴንስ ሃይ ፕሬሸር አት ዘ ፖል ይላል። ፖል ላይ በጣም ከፍተኛ የሆነ ፕሬሸር ስላለ ሃይ ፕሬሸር ስላለ ሎ የሆነ ፕሬሸር እንዲኖረው ያድርጓል ማለት ነው። ቢኮዝ ኦፍ ዋት ሃይ ፖል ላይ ማለት ነው። ጫፉ ላይ ምንድን ነው 90 ዲግሪ ላይ ከፍተኛ የሆነ ፕሬሸር ስላለ ማለት ነው። ፖላር ሃይስ ብለን የምንጠራው ሎኬትድ ኒር ኖርዝ እና ሳውዝ ፖል ይችላል። ይሄ ጫፍና ጫፍ ማለት ኖርዝ ፖል እና ሳውዝ ፖል የሚገኝ ነው ማለት 90 ዲግሪ ማለት ነው። ዘ ፖላር ዞን ሃቭ ፐርማነንት ሴንተር ኦፍ ሃይ ፕሬሸር ናውን አዝ ፖላር ሃይስ ይላል። ይሄ ፖላር ዞን ብለን የምንጠራው ከፍተኛ የሆነ ፐርማነንት ቋሚ የሆነ ሴንተር ኦፍ ሃይ ፕሬሸር ነው ማለት ነው። ምንም አይለዋወጥም ማለት ነው። ለዛ ነው ፖላር ሃይስ ተብሎ የሚጠራው። ዘ ፕሬሸር ዲስትሪቢዩሽን ኦቨር ዘ ኤር ሰርፌስ ኖት ኮንቲኒየስ ቤልት ይላል። ይሄ ፕሬሸር ዲስትሪቢዩሽን እንግዲህ ስርጭት ምንድነው ኮንቲኒየስ አይደለም፣ ሊለዋወጥ ይችላል ማለት ነው። መልካም ደረቅ አቀማመጥ ላይ ምንድነው ዘሴም አይደለም ወይም ደግሞ ኮንቲኒየስ አይደለም ማለት ነው። ኤክሰፕት ኢን ዘ ሃየር ላቲቲዩድ ኦፍ ሶዘርን ሄሚስፌር ይላል። ከየት በስተቀር ከደቡብ ሄሚስፌር በሃይ ላቲቲዩድ ካሉት በስተቀር ወይም ደግሞ ፖል ሳውዝ ፖል አካባቢ ካሉት በስተቀር ማለት ነው። ዘ ፎርም ቤልትስ ዱ ቱ ስሞል ላንድ ኤሪያ ዊች ዶንት አፌክት ዘ ፍሪ ፍሎ ኦፍ አትሞስፌር። እነሱ ምንድናቸው? ፍሪ በአትሞስፌር ፍሎ አፌክት ስለማይደረጉ ነው። however the position of the pressure belt is in the cells doesn't remain fixed in one position ይላል። ነገር ግን ምንድነው እዛም ኤሪያ ራሱ ምንድነው ፊክስድ አይደለም ማለት ነው። ያ ማለት ፕሬሸር ቤልቱ ስኖት ፊክስ አይደለም ኮንቲኒየስም አይደለም ማለት ነው። the move north or south with the apparent movement of sun ይላል። ዲፔንድ ኦን ሰን ወይም ደግሞ የፀሐይ በምታደርገው ዙሪት ላይ እንግዲህ ኖርት እና ሳውዝን ሙቭ ያደርጋል ማለት ነው። ኖርት ቱ ሳውዝ ማለት ነው። ዱሪንግ ዘ ኖርዘርን ሄሚስፌር ለምሳሌ በሰሜን ኖርዘርን ሄሚስፌር ሰመር በሚመጡ ወይ ደግሞ ክረምት በሚመጡ ሳን ኢዝ ኦቨርሄድ የምትሆነው ኖርት ኦፍ ዘ ኢኩዌተር ነው ማለት ነው። ዘ ፕሬሸር ቤልትስ ዜን ሺፍት ኖርትዋርድ ባይ ፊው ዲግሪ ፍሮም ዜር አቨሬጅ ፖዚሽን። ከዛም ፕሬሸሩ ምን ያደርጋል? ሺፍት ያደርጋል ማለት ወደ ኖርትዋርድ ሺፍት ያደርጋል ማለት ነው። ዱሪንግ ዘ ሳውዘርን ሄሚስፌር ደግሞ ያ ማለት በደቡብ በኩል ደግሞ ክረምት በሚሆንበት ፀሐይ እንግዲህ ኦቨርሄድ የምትሆነው ሳውዝ ኦፍ ዘ ኢኩዌተር ነው ማለት ነው። as a result the pressure belts move southward by a few degree from their average position ካለችበት ፖዚሽን እንግዲህ ወደ ሳውዝዋርድ ሺፍት ወይም ደግሞ ሙቭ ታደርጋለች ማለት ነው። ፖላር ሎ ተብሎ የሚጠራው እንግዲህ ይሄ ነው። ከኢኩዌተር እንግዲህ ምንድነው 65 ወይም 60 ዲግሪ ኖርት እና ሳውዝ የሚገኝ ነው ማለት ነው። ኦኬ ይሄኛው ማለት ነው በዚህ ጋር እና ፖላር ሃይ ብለን የምንጠራው ደግሞ ጫፍ ላይ የሚገኙ ናቸው ማለት ነው። ጫፍ ላይ የሚገኙ ናቸው። ሳውዝ ፖላር ሃይ እና ኖርት ፖላር ሃይ ብለን እንጠራለን ማለት ነው። ከኢኩዌተሩ በኖርዝ በኩል 90 ዲግሪ የሚገኝ በኖርት በኩልም እንደዛው ማለት ነው።
እና ከፍተኛ የሆነ ፕሬዠር ያለበት ኤሪያ ነው ማለት ነው። ሶ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ይሄን ዩቲዩብ ሰብስክራይብ፣ ሼር፣ ላይክ ማድረግ አይረሳ።